የላከችበት አው ከስሻለሁ። ማስፈራራት እኮ አይደለም። የከሰሽበትን ፋይል ነምበር ልትልኪልኝ ትችያለሽ? ከከሰስሽ እልክልሻለሁ። ወረብ እልክልሻለሁ። በጣም ጥሩ። ትናንትና የላክሽልኝ ለኔ ዋትስአፕ ላይ ማንም መንገደኛ ዝም ብሎ ሲያልፍ ፖሊስ ጣቢያ በር ላይ እንዲቀርጾ የፖሊስ ይሄ እንደ ማስፈራሪያ ማለት እኔ አሁን ስማርት ነኝ፣ እንደዚህ አታታየኝም። አንድ ሰው ከስሻለሁ ካለ ፋይል ነምበር አለው። ፋይል ነምበሩ ላኪልኝና ማታለል እኮ አይደለም። ላንቺ እኮ ብልክልሽ ባልክልሽ ለማየት ነው እንጂ ምንም አይጠቅምሽም። ትክክለኛ ክስ ነው አይደለም የሚለው ፋይል ነምበሩን ልኬ ሳውዲ ለማውቀው ፖሊስ ልኬ እንደ ማስረጃ አምጣ እላለሁ። ንጹህ ሆንኩኝ። ስለዚህ ማስረጃ አምጪ ለሰደበችሽ ስንልሽ ሪካርድ የለኝም። ዝም ብላችሁ ግን እመኑኝ፣ ግድ የላችሁም። ይመጣዋል አይመጣውም። እያንዳንዱ ነገር ማስረጃ ያስፈልገዋል። አሁን 4400 ሪያል አለኝ አለች። ማስረጃ ለ4400 ሪያል ስለሌላት እኛ የምናምነው አንቺ በቮይስሽ ያመንሽበት 2500 ሪያል ብቻ ነው። እሱን ቅድም ምን አልሽ? 2500 ሪያል ያልኩት እሷ ስላለች ነው። ገባኝ እኮ ያላት 500 ሪያል ነው ብለሻል። ያላት 500 ሪያል ነው። 1000 ሪያሉን ኢትዮጵያ ልኬላታለሁኝ። ከዛ የቀረውን 1000 ሪያል ደግሞ ስልክ ገዝታበታለች። እኔ ጋር ያላት 500 ሪያል ነው አልሽ። ስለዚህ እሷ ማስረጃ ስለ 4400 ስለሌላት ማስረጃ የሌለው ነገር ውድቅ ነውና እኮ አንቺ በድምፅሽ ያመንሽበት ዋን ሰከንድ ሃናን 2500 ሪያል ያመንሽበትን ደግሞ ሳመጣልሽ 1000 ልኬላታለሁ። 1000 ስልክ ገዝቼላታለሁ ስትይ ማስረጃ ደረሰኝ አምጪ አልኩሽ። ኦኬ ኢትዮጵያ የላከችበት አመጣለሁ። ከመምጣቱ በፊት ያለው እጄ ላይ የእሷ 500 ነው አልኩሽ አይደል? ግን ይሄ ሁሉ ሳይመጣ 500 ነው አልኩሽ። ያ በጣም ጥሩ። ይኸውልሽ በቮይስ መምጣት አሁን እቺ ልጅ አሁን 4400 ሪያል ማስረጃ የላትም አይደለ? ማስረጃ ስለሌላት ለፈጣሪ ትሰጠዋለች። አንቺ ያመንሽውን 500 ሪያል እና ሻንጣዋን ለምንድን ማሰጫት? ለምንድን ነው ነይ ራስሽ ምትያት? ለምን በምሽዋራት ልኪላት? ሀቢባ ስንት ሰው እኮ ቤቴ ድረስ መጥተዋል። ሎኬሽን ራሱ የለኝም ሲሉ እኮ ልኬላቸዋለሁ። ማስፈራሪያ እና ስድብ ብቻ ናቸው። ሀናን ሪከርድ አርጊና ማስረጃ አቅርቢ። ካስፈራራች ከተሳደበች እሷ በምን አቅሟ አንቺን ታስፈራራለች? እኔ ደግሞ እንደሷ እንደዚህ አላሰብኩትም። እንደዚህ የተዘጋጀው እኔ ቀጥታ ወደ ህግ ነው። በጣም ጥሩ እሱንም እልክልሻለሁ። በጣም ጥሩ። እሱን ህግ ይዳኛቸዋል። ከተሳደበች ካለ ህግ ያለ ማስረጃ ሰደበችኝ ብለሽ ከሰሻት ህግ ያለ ማስረጃ ዝም ብሎ የሚፈርድ ህግ ካለ እሱን አብረን በጣም ጥሩ። ስለዚህ አሁን ሻንጣዋንና ሀቋን ላቧን 500 ሪያሉን ስጫት። አላህ እሺ ይበልሽ። እናመሰግናለን። በተረፈ ግን ፈጣሪ ደግሞ ከላይ ያለው አምላክ ሀቋ 4400 ሪያል ካልሆነ ለአንቺ ይፈርዳል። ከሆነ ደግሞ ከበለዋት ጠይብ እኔ ሙስሊም ነኝ አልሐምዱሊላህ። ከበለዋት እኔ እጄን አገኛለሁ። እሷ ባለችው ግን የእጇ ታገኛለች። እየሰጣትም ነው። ማስፈራራትም አይደለም ምንም አይደለም። የእጇ እያገኘች ነው። ገባሽ? እች ልጅ እኔ ቤት ያለምንም ነገር ገባሽ? ያለምንም ነገር እንደ ህፃን ልጅ አይቻት ተንከባክቤያት ነበር። መጨረሻ ላይ ግን እዚህ ድረስ የደረሰችው እኔ እኮ ሴቶች የሉም። እሺ ምን አጥፍታ ነው? አንቺ ጋር ትኖር ነበረ። ሴትዮዋ ኢቃማ አላሰራም ስላለቻት ስራ አላለቻትም። እሺ ምንድን ነው አንቺ አስረጅኝ። የእሷን ጉዳይ ሰምተናል። የአንቺን ጉዳይ ምን አጥፍታ እንደሆነ የተለያያችሁት ንገሪኝ። ሀቢባ ያው ሪከርድ እኮ አለ አይደል? ከቤት ብትወጪ አልኳት ምንም ችግር የለም ውጪ። እኔ እና እሷ ያላስማማን 3 ወር ስትሰራ ከሴትዮዋ ቤቱን ትቻለሁ። ገና የ3 ወር እዳ ያላት ማለት ነው። ቤቱን ትቻለሁ በቃ ምናምን ስትለኝ እኔ ስለ ቤቱ አይደለም ስለ ነገር ከፋላ ነው የተሳደብኳት። በነገር ከፋላ ኦኬ እኮ ሴትዮዋ መጨረሻ ላይ ያንን ቤት ጥላ የወጣችበት ምክንያት ምንድን ነው? ያስገባሻትን ስራ ጥላ የወጣችበት ምክንያት ምንድን ነው? ተደብድባ ሌሊት ወጥታ ሌሊት መጣ ተደብድባ። ችግር የለም። የሷም ሪከርድ ላመጣልሽ አስደርጋታለሁ። ሴትዮዋን መክሪያት መቼም አረብ መክረሻት አትይኝ። ተደብድባ ስትመጣ በሌሊት ደወለችልኝ። እንዲህ አያገባኝም አልኳት። አይመለከትም በትኪላ እህቴ ብለሽ እኮ ነው ያመጣሻት አለች። አዎ ብዬሽ ነበር እህቴማ። ማን ነው የደበደባት? እኔ አላውቅም። ማለት ኢጃዛ በወጣችበት ነው የተደበደበችው። ሼህ ሙሄ ነው የሚባለው። እሱ ነው የነገረኝ። እኔ ይህንን አልከታተልም። እሱ ነው የነገረኝ። ባለፈውም ልጅቷ እንደዚህ ብላ መታ ነበር ተደብድቤ
እሺ ለሴቲቷ መኪና ተገልብጬ ከዛ በኋላ ሴቲቷ ደውላ እኔ እፈራለሁ ነገ ጠዋት እቺ ልጅ በኢቃማ ሆና ነገ ጠዋት የምትወጣ የምትገባ ከሆነ አይመለከተኝም አልኩ። ዘጋሁት። ከዛ በኋላ አስወጣቻት። ከዛ ሴትዮዋ ስታስወጣት ለምን ወደ ቤት አልመጣችም አንቺ ጋር? ለምን ትመጣለች? ብር ይቻ 500 እና ሻንጣዋን ውሰጂ ብያታለሁ። እሷ የምትፈልገው ሌላ ቦታም እኮ ሀቢባ 5 ወር ሰርታለች። 4 ወር ሰርታ እኮ የ1 ወር በልታታለች ሴቲቷ። ለምን እንዳልሰጠቻት ጠይቀን። እሱ ነው አንቺ ነሽ የበላሽው ነው የምትለው። ቆይ አንዴ ልጠይቃት። ብርቱካን ሚዩትሽን አብሪና የ5 ወር ደሞዝ ተበልተሻል ከዚህ በፊት? የ5 ወር ሰርታ የ1 ወር 5 ወር ሰርተሽ የ1 ወር ተበልተሻል ደሞዝ? ምን አልሽ? ከዚህ በፊት እዚህኛው ቤት ሀናን ካስገባችሽ ቤት በፊት 5 ወር ሰርተሽ የ1 ወር ደሞዝ ከልክለውሻል? ምንድን ያልሽ? በሸበከ ይዘኛል። አሁን ሲሰማ አሁን ንገሪ፣ ምንድን ያልሽ? ሀናን ካስገባችሽ ቤት በፊት 5 ወር ሰርተሽ የ1 ወር ደሞዝ ተከልክለሻል? ካልተሰማሽ ወተሽ ሂጂ፣ እንዳዲስ ሂጂ። ውጭና አበባ ላኪ። አስገባት ሞዴሬተሮች እውነት ወንዶች ሂባ ሰማያዊት ሸህ ማሙድ ፎቶ አለጥፎት ነበር ያልሽው ስክሪንሻት አድርገሽ ላኪልኝና ከቡርቱካን ጋር ቪዲዮ አብርታ ላስተያየው። አንድ ሰው ናቸው አይደለም የሚለው አምጡልኝ፣ የለጠፈውን ላኩልኝ። ዋትሳፕ ላይ ቁጥር ያላችሁ ቆይ ልሳባት። ስቤሻለሁ፣ ተቀበይ፣ ግቢ። ይባሳማ ለሞዴሬተሮች ይላቸው፣ ሞዴሬተሮች ይልኩልኛል። ብርቱካን አሁን ይሰማሻል? ብርቱካን ወይ ሀቢባ? አዎ ይሰማኛል። ሸበካዬ ነው። እሺ ተደብድበሽ ነበረ? እኔ ስራ ቦታዬ መጫወቻ ቤት ሂጄ ማለት ነው ነው ወድቄ እንደዚህ ሆንኩት፣ ፊት ያበጠ። ከዛ በኋላ ተደብድበሽ ነበር? አዎ ወይም አይ? እሺ ተደብድበሽ ነበር? አልተመታውም። እኔ ሰው አልመታኝም። ወድቄ ነው እንደዚህ ሆነ። ሰው አልመታኝም። በራሴ ጊዜ ነው ወድቄ እንደዚህ ሆንኩት። በራሴ ጊዜ ነው እንደዚህ ሆንኩት። ወድቄ ነው። እሺ ከዚህኛው ስራ በፊት 4 ወር ወድቄ ነው እንደዚህ ሆንኩት። አዎ ከዚህኛው ስራ በፊት ሀናን ካስገባችሽ ስራ በፊት 5 ወር ሰርተሽ ደሞዝ ተከልክለሻል? አልተከለከልኩም። በፍጹም አልከለከለችኝም። በራሷ ጊዜ ማለት ነው። በራሷ ጊዜ ኢቃማ የምታሰራ ሴት አለ። እኔ ውጪ ስትለኝ ብሬን ሳልቀበል ስላት ችግር የለም እኔ ሊያስገባውሽ በራስ ጊዜ እቀበላታለሁ ብላኝ እያለቀስኩ ማለት ነው። ሰው አለ በኢሞ ስቢያ ማምጣት ይችላል። ከዛ በፊት ነው ያልኩሽ ብርቱካን፣ ከሀናን በፊት ሀናን ከማስገባቷ በፊት ከሀናን ከመተዋወቅሽ በፊት ነው ያልኩሽ። አልተበላውም። አይደለም ከዚህኛው በፊት ከዚህኛው ስራ በፊት አልተበላሽም። ከዚህኛው ስራ በፊት አልተበላሽ? አልተበላውም። ማንም አልበላኝም። አዲስ ነው። ከጠለብ በጠፋው ራስ አመት እየሆነ ነው። እኔና እሷ ታወቅን 8 ወራችን ነው። እኔና ሀናን ከታወቅን 8 ወራችን ነው። ማስረጃ አለ። የ6 ወር ቤት ኪራይ ከፍያታለሁ። እሺ ታንጣ መስረጃው። ስንት ጊዜ ነው የኖርሻት እሷ ቤት? ስንት ጊዜ ነው የኖርሽው እሷ ቤት? እኔና ሀናን ከታወቅን ካሁን ጀምሮ እስከ ዛሬ ድረስ ማለት ነው 8 ወራችን ነው። ካሳቃየችኝ ግን ነይ ራስሽን ካልመጣሽ አለችኝ። ግን 3 ወሬ ነው ካሳቃየችኝ ማለት ነው። የቤት ኪራይ ደግሞ የ6 ወር ከፍያለሁ። ገና 3 ወር እንደቀረኝ ብር ያለኝ ከፍያት ያለው ራሱ ማለት ነው። ካሳቃየችኝ 3 ወሬ ነው። እኔና እሷ ታወቅን 8 ወራችን ነው። በታህሳስ ነው የተገናኘ ነው እኔና እሷ ማለት ነው። በጭራሽ የቤት ኪራይም የለኝም። ከገባኝ ጀምሮ እስከ ዛሬ ቆጥራለሁ ካለኝ ደግሞ ያሳቃየችኝ ችግር የለም። እሷን በአላህ ይፍረድላት፣ እኔም ክርስቲያን ነኝ፣ በሃይማኖት ይፍረድልኝ። 200 ብር ብቻ 2700 ሪያል ግን ኪዳነ ምሕረትም እሷም መጽሐፍ የነሱ ቁርአን ከያዝ እኔም መጽሐፍ ቅዱስ ይዛለሁ።
እምላለሁ ማለት ነው። እንደሰጧት በራሴ ጊዜ ማለት ነው። በራሴ ጊዜ እንደሰጧት 2700 ሪያል ቆጥሬ በእጄ እንደሰጧት ማለት ነው። ሲጀመር አምናለኝ ልጅቷ 2700 ለማለት ነው 7 ስትላት አረ 7 አይደለም 2005 ነው ብላ ቆጥራለች። 2000 ያለች ደግሞ የቤት ኪራይ የሁለት ወር ለመቁረጥ ነው። ተቆረጠ 200 ሪያል። የ7 የሴትዮዋ ደግሞ አልተቀበልኩም ካለ ደግሞ ትብላው ችግር የለም 2500 ሪያል እና አዳምጪኝ ብርቱካን አለች 1000 ሪያል ኢትዮጵያ ልኬላታለሁ። ማስረጃ ደረሰኝ አምጪ ብያታለሁ። አመጣለሁ ብላለች። ከዚህ በፊት ብር ልካልሽ ታውቃለች? አላከችም። እኛ አካውንት ታንጣ እሺ ቆይ ማርያም አላከችልኝም። ኪዳነ ምሕረትን ማለት ነው አላከችም። ታንጣ ነው አይደለም። ብርቱካን አዳምጪኝ አንዴ ማሬ። የቆየ ደረሰኝ እንዳታመጣ እኮ ነው እየሰማች ነው። የቆየ ደረሰኝ እንዳታመጣ ከዚህ በፊት በፍጹም ልካልሽ አታውቅም። ለአንቺ ቤተሰብ በፍጹም ልካልሽ አታውቅም። ከዚህ በፊት በምን አታውቅም። ብር ልኬ አላውቅም። እኔ ቤተሰቦቼ ጋር አላወቅሽ። የምታመጣውን ደረሰኝ እናያለን። ካላወቅሽ ችግር የለውም። እሺ ስልክ ገዝታልሻለች። አብራችሁ ወጣችሁ 1000 ሪያል ስልክ 500 ሪያል ስልክ ገዝታልሻለች። አብራችሁ ወጣችሁ በራሴ ብር ማለት በራስሽ ብር ማለት እሷ ጋር በእኔ ነው የገዛሁት በራሴ እሷ ጋር ካለው ላይ ወይስ አንቺ ነበር ይሄኔ ጋር እንዳይሸውድሽ ምናምን ብላይ በራሴ ብር ነው የከፈልኩት። ስራ ስወጣ በራሴ ጊዜ ነው የገዛሁት። እሷ አልገዛችልኝም። እጅሽ ላይ ነበረ ብር እጅሽ ላይ? አዎ እጄ ላይ ነበር። ሰዋ ጋር ለእኔ ራሴን አውጥቼው ቦርሳዬን ስከፍል አለ ሰዋ በራሴ ነው የከፈልኩት። እሷ አልከፈልኩኝም። መገብሬ ደላላውን ቆርጣ እኔ እንጃ ይችል ይሆናል አለ ሰዋ በስፓልት ላይ ቁጭ ብሎ ቶሎ በይ እያለኝ 400 ሪያል ነው የገዛሁት። ስልኬ ማን 500 አልገዛሁም አለ ስልኳም ከኔ ጋር ወረቀቱም ከኔ ጋር በራሴ ነው የገዛሁት። ጥሩ እሺ። ስለዚህ ታዲያ ሀናን ከ2500 ሪያል 1000 ሪያሉን ኢትዮጵያ ላኩላት ካልሽ 500 ሪያሉን ስልክ ገዛውላት ካልሽ የሚቀረው እኮ 1000 ሪያል ነው። 500 አይደለም። የቤት ኪራይ 500 የቤት ኪራይ 500 ኦኬ። 500 የስንት ወር ነው? የቤት ኪራይ 500 ቆርጬ እስካሁን አይደል ሻንጣዋ እኔ ጋር ያለው? የሻንጣውን ነው የምትቆርጪው? የቤት ኪራይ እስከ ነበረች እኮ የቤት ኪራይ ማለት ሻንጣው የተቀመጠበት እንጂ እሷ ከወጣች የተቀመጠበት እዚህ ሀገር አይጠፋሽም፣ ታውቂዋለሽ። እሺ 500 ሪያል የስንት ወር ነው? የስንት ወር? የ5 ወር ኦኬ። 100 ብር በወር ከተዋወቅን 8 ወር ነው ብላለች። የ3 ወርስ ቀድማ ከፍላ ነበር? የ3 ወርማ ቀድማ ከፍላ ሄዳለች። ኦኬ ጥሩ እሺ። ስለዚህ 500 ሪያል እና አንድ ሻንጣ ነው የሚቀራት። ግን ማለት ነው አንቺ ታምኝበታለሽ? ፈጣሪ የምታምኙ አምላክ አይፈርድም? የሰው ሀቅ የሰው ላብ አምንበታለሁ። እኔ ማንም ያውቀኛል። ካመንሽበት ሀናን ካመንሽበት ህሊናሽ የማይጸጽትሽ ከሆነ ሀቅ የላትም እኔ ጋ ንጹህ ሀቋ እኔ ጋ ያላት 500 ሪያል እና ሻንጣዋ ነው ካልሽ አላህ ይፈርዳል። ይኸውልሽ ልጆች ካሉሽ በልጆችሽ እንዳይመጣ እኔ አላህን እለምንልሻለሁ፣ በልጆችሽ እንዳይመጣ ሀቅ ካላት። ግን አሁን ላይ በጣም በቅርብ እየፈለገ ይፈጣል። ሌላው ሀቢባ ልጅቷን ይኸውልሽ ሌላው ነገር በሌላው ማለት ነው ማስረጃዎችን ላኪልኝ ብለሽኛል አይደል? ክስ ከፍቻለሁ። ለእሷም ለመሰሎቿን እየደወሉ የሚሳደቡት እነሱ እየደወሉ ከሰማሽው በሪከርድ የላክሽልኝ ማንም ሰው አዲስ ሰው ራሱ በስራ እንኳን ቢደውል ምን ፈለግሽ ነው የምለው። በእነሱ ሰበብ ብዙ ስልክ እየተደወለ ነው የሚሰደበው። ገባሽ? ብዙ ነገር ነው የምታስብለኝ እሷ። እነዚህ እያንዳንዱ እሷም ራሱ ሸሪሃን ቆርጣ ጥለዋለች። ሀቅነት ካላት ይህንን ደግሞ ኤምባሲ ሂዳ ኤምባሲ ወክላል መናገር ትችላለች። ኤምባሲ ምንም አያገባውም። ኤምባሲ የሚመለከተው ኤምባሲ የተከፈተው እዛ ለዲፕሎማቲክ ሪሌሽን እንጂ ለአበሻ መካሰሻ አይደለም። ኤምባሲ ፖሊስ ጣቢያ አይደለም ማሪ፣ ፖሊስ ጣቢያ ነው መክሰስ ያለብሽ ስትከሺ። ኤምባሲ አይደለም። አዳምጪኝ። ልጅቷን ልክ እንዳንቺ ቮይስ የያዘችው ማለት ነው። ቮይስ የላከችልሽ ስለሌለኝ ልጅቷን ራሷን ሲደውላት ስልኳን ዝግ ነው። ችግር የለውም እሱ እነሱ ይከታተሏታል። ገባሽ? ልጅቷን ከስሻታለሁ በህጋዊ መንገድ። በጣም ጥሩ ጎበዝ። እንኳን ከሰሻት እሱን ህግ ይጠይቃታል። ስለሰደበችሽ ነገሮች ችግር የለውም። ሻንጣው ብሩን አጃህዝ አርግላታለሁ። ልጅቷ ግን መገኘት አለባት። ስለ ልጅቷ መንግስት ፈልጎ ያገኛት። አንቺ ሻንጣዋንና ብሯን በምሽዋር ትልካለች። በምሽዋር ላኪላት።
በምሽዋር ትልኪላታለሽ። ከዛ የሳውዲ መንግስት ስራ የለበትም አይደለ? አንቺ ተሰደብሽ ብሎ እሷን ሳውዲን አስሰው ያገኛታል። አንቺ ግን የዛትሽባት ያስፈራራሻት። እኔ ለመድገም የምጸይፋቸው ቃላቶችን የሰደብሻት ቮይስ አላት። ዛቻ ማስፈራራት አይደለም ስድብን ጥርግ አድርጌ ሰድቤያቸዋለሁ። እሷና ስለዚህ አንቺ ስትሰድቢ ችግር የለውም። አንቺ ስትሰድቢ ችግር የለውም። እሷ ስትሰድቢ ግን ህግ ይጠይቃታል። እንዴት ነው ሲሳደቡ ታዲያ? ዝም ብዬ አንገቴን ደፍቼ ኖ እንዳትደፊ እኮ ግን ስለ አንቺ ቆይ ሀናን ስለ አንቺ ስትጠየቅ እሷ ህግ ቀርባ ስለ አንቺ ስትጠየቅ የአንቺን ስታሳይ አንቺ ሳትጠየቂም አንቺ ማለት የሳውዲ ስፔሻል እኔ የሰደብኳት ሲቀርብ እኮ እሷ ራሱ የተናገረችው ምን ስላልሻት ነው ትባላለች። ገባሽ? እየመረጥክ መላክ ሳይሆን ሀቅ ካላት ልጅቷን 10 ሰው እኮ ነው የምትልክልኝ። 10 ሰው እያስተናገድኩት፣ ኧረ ብዙ ናቸው እያስተናገድኩት። አንዱ ብልግና ይሳደባል፣ ሰድብ ያሸኘዋለሁ። ሌላኛው ይመጣል ይሳደባል። ይሄ አያሳፍርም? መሳደብ አያሳፍርም? አያሳፍርም። ከሰደበ ሰው ሁላችንም እንሳደባለን። አናስመስል፣ ሁላችንም እንሳደባለን። አዎ፣ ግን ጨዋ ሰው ደግሞ አይሳደብ። አሁን ለእሷ የሰደብሻት ስድቦች ለእኔ ብትሰድብኝ አልመልስልሽም። ለምን? አስተዳደጌ አይፈቅድልኝም። እነዚህ አይነት ባለጌ ቃላቶችን ካፌ እንዳወጣ አይመጥነኝም። ቢካዝ ግዴታ ከባለጌ ጋር ብሬ አልባለግም። ከባለጌ ጋር ብሬ አልባለግም። እኔ ሰው ከሰደበኝ ልክ እሰጠዋለሁ። ይሄ አይድ ችግር የለውም። ለማንኛውም ግን ሀናን ማለት ሳውዲ ላይ አንድ ሰው ኢቃማ አለው ማለት የሳውዲ ገዢ ነው ማለት አይደለም። ኢቃማ ይበላሻል፣ ኤክስፓየርድ ያደርጋል። በፈጣሪ እንጂ መተማመን በኢቃማ አይደለም። አውቃለሁ። ሁላችን አንድ ነን። ጠየቅ ህግ ላይ ሁላችን አንድ ነን። በጣም ጥሩ። ለዛ እኮ ነው እኔ ደፍሬ የምናገረው። ሁላችን እኩል ነን። እኔ ጥፋት ካለብኝ በጥፋት ይቀጣ ነበር። እሷ ህገወጥነቷ ባህርተኛነቷ እንጂ ወንጀል ህገወጥ አይደለችም። ሌላኛዋ ናት የተሳደበችው። የመለስኩላት ኢቃማ ስለሌላት ነው ህገወጥነቷ። ኢቃማ የላትም። ሀታ ኢቃማ የሌላት አሁን ሰዓት ምንም አይመጣባትም እሷ። ምክንያቱም በህጋዊ መንገድ ናት የገባችው አይደል? ምንም አይመጣበትም። ሀቅ ቢኖራት ኖሮ ልጅቷ እንደዚህ አይደለም። ከዛ ወደዚህ እየመጣች ሶሻል ላይ እዛ እንዴ እንትን አርጉልኝ ትላለች፣ እዚህ መጣ እንትን አርጉልኝ ትላለች። ሀቅ ካላት በስነስርዓት አይደል ከዚህ ቤት የወጣችው። እኔ እኮ በስነስርዓት ነበር የተቀበልኳት። አላውቃትም። ለጥቅምሽ ካልሽኝ አው ለጥቅሜ ለእሷ ጥቅሜ። ያ ግን ሻንጣይንና ብሬን ስጪኝ ስትልሽ ነይ እፈልግሻለሁ አንቺ ነይ እያልሽ እሷ ካልመጣች አልሰጥም እያልሽ ያኔ ይዛት ከሴኬቷ ስጨርስ ይኸውልሽ ሀቢባ ስጨርስ ሁሉ ነገር ብዙ ነገር ከጨረሰች በኋላ ከ3 ወር በኋላ ቆይታ ነው እንደዚህ ቤቱን እተወዋለሁ ሻንጣ ይላክልኝ። ችግር የለውም። በስራው እኮ ነው እኔ የተጣላሁት። ለምንድነው ብሩን እምልክልሽ? እንዲህ ብዬ የተናገርኳት። ለሴትዮቷን ብዙ ነገር ተናግራለች። ሴትዮቷ ግን ሀቁን ስታይ ራስ ማሰላም አለቻት። ሀቁን ስታይ ሁለተኛ ደግሞ ተደብድባ ስትመጣ ስጠይቀኝ እኔ አይመለከተኝም ስላት ማስላም ተደብድቤ አይደለም ወድቄ ነው አለች እኮ። ተደብድቤ አይደለም ወድቄ ነው። ለእሷ ደግሞ መኪና ተገልብጬ ነው ያለቻት። አይ ባልንገርሽ መኪና ነው ወድቀሽ ነው። ልጅቷ ማነው ዝም ብላ ነው የምትቀናብረው ያለች። እኔ የገባው እዛ ቤት 4 ወሬ ነው ተመታተኝ ተፖስት ደግሞ ወር ከምናምን ነው። እኔ ከቤት ወጥቼ አላውቅም። ለሴትዮ ደግሞ ለምንድን ነው የነገርሻት ካላችሁኝ ማለት ነው ውጪ ካልወጣሽ ወይ አንድ ልንገርሽ ከዛ ቤት ካልወጣሽ እሺ እዛው ለቀዋለሽ። ለምን 40 ነገርሻት ካለችኝ ጽሁፉን አይተሽዋል? ትግርኛ ስለሆነ ነው እንጂ ጽሁፉን አይተሽዋል? እሺ ብርቱካን ስጪኝ ስላት ምን እንደምትል ስጪኝ ብሬን ስጪኝ ስላት ምን እንደምትለን ታውቂያለሽ? ትግርኛ ስለሆነ ነው እንጂ ማለት ነው። እኔ ነኝ ያስገባውሽ እዛ ቤት ኢቃማ አሰራው ብለሽ ነው የገባሽ። ካልወጣሽ ብርሽን አልሰጥሽም አለችኝ። ጠይብ እዛ ቤት ብሬን ተበልቻለሁ እኔ እቀበልሻለሁ ብላ አልተቀበልኩም ተክዳ ነው እንጂ እኔ አላቅላትም አለችኝ። እንደዚህ ስላለችኝ ደግሞ እኔ ደግሞ እዛ ቤት ውጭ ብለሽ አስበላሽኝ 700 ሪያል እዚህ ጋር ደግሞ ውጭ ትኛለሽ። እኔ መቶ ብር ነው የደላላ የከፈልኳት ምገባለሁ ወደ ስራ ማለት ነው። ደግሞ ቴን ትስጠኝና አወጣልሻለሁ አልኳት። ሀታይ ዝም ብለሽ ወጣሽ ብዬ ብርሽን አልሰጥሽም። ያቺ አረብ ከኔ ሰራተኛ ወስዳ ያቺ ሰራተኛ ከገባይ በኋላ ነው ብርሽን የምሰጠው ብላ ሌሊ ከርዷል። እዛ አንቺ ጋር ልጅ አባማ ነው። ከዛ እንደዛ ስትለኝ እዚህ ጋር ለ5000 ህዝብ ብላለኝ የሰማ እየተረጎመ ነበር። በኮሜንት እየተረጎሙ ነበር ቮይሱን ሳሰማ እና ሴትዮዋ እንትን ካላለች ሴትዮዋ ሰው ከኔ ካልወሰደች ብርሽን አልሰጥሽም ስትያት ነበር ቮይሱ ላይ አረቧን ማለት ነው። ማርያምን ነው የምላችሁ ኪዳነ ምሕረት አመጣታለሁ። አረቧን የኔ አሰሪ አመጣታለሁ። ካላስወጣሻት ሹርጣ ልካለሁ ወደ ቤት። በቃ መስማት አልችልም። እኔ ሁለት ሰው ባንዴ ራሴ ያመኛል። እንዴት በይ
እኮ ታዲያ ሴትዮዋ ሰው ከኔ ጋር አልወሰደች ብርሽን አልሰጥሽም ስትያት ነበረ። ከኔ ካልወሰደ አይደለም አሁንም እኮ ከኔ ናት የወሰደችው። ለዛው ነገል ከፋላ የምታረግልች ጠየብ። እኔ ይሄ ስራዬ ነው፣ ደላላ ነኝ። አልሐምዱሊላህ አያሳፍርም። ይሄ ደግሞ ማንም የሚሰራበት ቢያገኘው ማንም የሚሰራበት ስራ ነው። ቢርበኝ አልሰራም ደላልነት። ይቅርታ አድርጊልኝ እንደዚህ እህቶችን ለማሰቃየት። ችግር የለውም እኛ እንፈልገዋለን፣ እኔ እፈልገዋለሁ። ይኸውልሽ ሀይበት ልጅቷን በተስማማንበት ለምን እንደዛ ብለሽ በቃ ሴቲቷን እተካላታለሁ፣ ትወጫለሽ፣ ሀላፊ ብርሽን እሰጥሻለሁ ነው ያልኳት አይደል? ያው አሁንም የገባችሁ በዛ ተስማምተን እኮ እሺ፣ ሴትዮ ወሰደች። በጣም ጥሩ ሴትዮ ወሰደች አይደል? ነቀል ከፋላ የሚያደርግ ሰው ከአንቺ ወሰደች አይደል? ታዲያ ወሰደች፣ ብሯን ማትሰጫት አሁን ለምን ብሯን አልሰጠሻትም? እስከ ዛሬ 3 ወር ሙሉ ለምን ቆየ? 500 ቢሆን ማሬ ለሷ ለአንቺ ነው ትንሽ እኮ ማሬ። ለሷ 500 ሪያልም እኮ ሐቋ ነው፣ ላቧ ነው፣ ጥሩ ብዙ ነው አይደለም? ለእኔም ትንሽ አይደለም ሀቢባ ማለት አንቺ በቀላሉ ቤት ተቀምጠሽ በስልክ ብር ስለምታገኝ ለአንቺ ቀላል ነው በጣም። በአንድ ሰው ስንት ነው የምታገኙ? ከመዳንም ከመዳን ቅመሞችም እሱ ስራ ነው ጠየቅ እኮ አንቺ በቀላሉ ስለምታገኙ እንደሷ ፎቅና ምድር እኮ አንቺ እንደሷ ፎቅና ምድር ለፍተሽ ሽንት ቤት አጥበሽ ደም ተፍተሽ አታገኝም እንደሷ። ስለዚህ አንቺ 500 ቀላል ስለሆነ 500 እኮ ነው አልሽ። 3 ወር ሙሉ እያስጠቀስሽ እያልኩሽ ያለሁት ሀቢባ መረዳት ባልቻልሽ ማለት በደንብ እየተረዳው ነው። በአማርኛ ነው እያወራን ያለ እያልኩሽ ያለውን ለምንድን ነው ማሰጫ ስትልኝ 500 ብር ነው ያላት። እሷ የምትፈልገው 4000 ምናምን 500 ነው 4000 ምናምኑን ፈጣሪ ጋር ተመዝግቧል። ይኸውልሽ ፈጣሪ ካለ ከላይ እያየ እየሰማ ከሆነ በቅርቡ ያሳያታል። ረበናሽ እያየ ከሆነ በቅርቡ አንቺን በበሽታ ይኸውልሽ በጤናሽ ይመጣብሻል። ሐቋ በጤናሽ ይመጣብሻል በቅርቡ። ወይ አተሽ ሚዲያ ላይ ወጥተሽ ትለምኛለሽ መተከለ የዛኔ አላህ ፈራጅነት ሐቅ እኮ ሐቀኝነቱን ያሳየንና የዛኔ አያችሁ ሐቅ እንላለን እኛም። ገባሻ? ከበላሽ ሐቋን ከበላሽ አንቺ የምታምኚው አላህ ሐቅ ስለሚፈርድ አንቺ የምታምኚው አላህ በቅርቡ ፈርዶ ወጥተሽ ሚዲያ ላይ ለሕክምና ስትለምኚ የዛኔ የአላህ አያችሁ እንዴት ሐቅ እንደማይቀር እንላለን። ከበላሹ ነው ያልኩሽ እኮ ከበላሹ። ካልበላሹ ደግሞ የለም። በልጆችሽ እንዳይመጣ ነው ያላህን እለምንልሻለሁ። አዎ ለዛ እኔ ስለማምን የሰው ሐቅ አልነካም። ገባሽ? ለምን በጤናዬ እንዳይመጣ ስለምፈራ የሚያቁኛል ጠይብ የሚያቁኛል ሀቢባ እኮ። ስለዚህ ይኸውልሽ ካልመጣ ካልሆነ እኮ አልበላሽም ማለት ነው አይደለ? ያልበላ ሰው አይፈራም። አንቺም ልጆች አሉሽ ምናምን መባባል አያስፈልገውም። ስላልበላሽ ሐቋን በቃ ካልበላሽ አትፍሪ። ከበላሽ ግን እናየዋለን። አላህ ያሳየናል። አንቺ ታምኛለሽ አይደል? በአላህ ታምኛለሽ። ስለዚህ ካመንሽ በቅርብ ታያለሽ። አላህ ያሳየናል። አላህ ግን አደራ እምለው ግን በልጆችሽ እንዳይመጣ አደራ እምለው አላህን እኔ ለምንልሻለሁ። አላህን በልጆችሽ እንዳይመጣ ለምን አይደርሰኝም ስላልበላው ቅጣት ብዙ ጊዜ በልጆቻችን ስለምንቀጣ እኛ እነሱ በማያውቁት ነገር እኛ በምንሰራው ሐራም በልጆቻችን ስለምንቀጣ አንቺ ያመንሽውን 500 ሪያል ነው ያመንሽው ከ4400 ሪያል ይሄን አርጌላት ብለሻል። አላህ ደግሞ አይቷል ሰምቷል። እሱ ይፍረድ፣ ለሱ እንተውለት። አሁን 500 ሪያሏን እና ያመንሽዋን ሻንጣዋን እንትን ትላክ፣ ምሽዋር ትላክ። መቼ ትላክ? ነገ ወይ እሑድ ወይ ነገ። ጥሩ እሺ፣ እኔ ልካለሁ ምሽዋሩ እኔ ልካለሁ ምሽዋር። ነገ ምሽዋር ላኪ። 500 ሪያልና ሻንጣ ነው የሚሰጥሽ። እኔ ልክልሻለሁ። ሰው እንፈልጋለን። የምሽዋር ይከፈላል። አንቺ ትከፍያለሽ የምሽዋሩን። አና ያው ከሱ አንቺ ስለምትሻይ በኑሮ ደረጃ ስለምትሻይ የምሽዋሩን አንቺ ትከፍይ። ምንም አልሻለም። እኔም እንደሷ ድሃ ነኝ። ሁላችን ሰርተን የምንለፋ የምንደክም ሰዎች ነን እና ምንም የምካፍለው ነገር የለኝም የምሽዋር። እሺ የምሽዋር የምትከፍለው የላትም። ስለዚህ ችግር የለውም፣ እኛ እናግዛታለን። የምሽዋሩን ስንት ነው የምሽዋር? ብርቱካን ላላ ሀቢባ እኔ 2005 ያመነችበት እንኳን አሰጠኝም። እንዴት 500 ብር አላከችልኝም? 1000 ሪያል አላከችልኝም እኮ አልሰጠችኝም። ኪዳነ ምሕረት እንትናለኝ። እሺ እንትናለኝ ብሩን ሰጥቷታለሁ። በቃ 4400 ሪያሉን
ከ4400 ሪያል አልሰጠችኝም። ካመንኩት 2500 ቮይስ ላይ ከሰማችሁት ደግሞ 1000ን በኢትዮጵያ ልኬላታለሁ። 500ን ስልክ ገዝቼላታለሁ። 500ን የቤት ኪራይ ቆጥርጫለሁ። ያላት 500 ነው ብለሽ ማይላት ኖ ከ2500 ነው ያልኩት። 4400 አይደለም። እሺ ኖ 4400 እኮ አይደለም የምልሽ ሃናን ከ2500 1000ን ሰጥቻታለሁ። ኢትዮጵያ ልኬላታለሁ። 1000ን ወረበል ካባ ኢትዮጵያ ልኬላታለሁ። 500ን ወረበል ካባ እንደው እዛው ያለሽበት ካባ እንዲፈርድ 500ን ደግሞ ስልክ ገዝቼላታለሁ። 500ን ደግሞ የቤት ኪራይ ቆርጫለሁ ብለሽ ማይና እሷ ለአላህ ሰጣ ትተዋለች። والله العظيم ወረበል ካባ ስልክ ገዝቼላታለሁ። ስልክ ገዝቼላታለሁ ስልሽ ከኪሴ አይደለም ከራሷ የዛን የነበረ የሰጠችኝ 500 ስልክ ፈልጋለሁ ብላ አብረን ሄደ። አንቺ ጋር ከነበራት ከ2500 ሪያሉ ላይ ከ2500 ሪያል እሺ እና 1000ንም እንደዚሁ ማለት ነው። በፊት والله العظيم ወረበል ካባ ልኬላታለሁ። ስንት والله العظيم ወረበል ካባ ደግሞ 500 ቆርጫለሁ እኮ ስንት 1000 ልኬላታለሁ። 1000 ደረሰኝ ታንጣልኝ። በቃ ደረሰኙን እልክልሻለሁ ብለሽኛል። ደረሰኙን ላኪልኝ እሺ። የ1000 ሪያል ኢትዮጵያ ያስገባሽበት የአካውንት ነምበር አካውንቱ በቤተሰቦቿ ስም መሆን አለበት አይደል? በማንም ስም አይደለም። በማን ስም ነው የተላከው? ሰጠችኝ። ማን ነው ማን ይላል ስሙ? ይሰጠች ወላሂ ቆይ አይቻ ቢፈልጊ የቆየ ስለሆነ እልክልሻለሁ። በቃ ቀኑንና ጊዜውን እናይና እናመሳክራለን። የወረበል ካባ ብላ ምላለች። ወላሂ ላዚም ብላ ምላለች። እንግዲህ አላህ አለ ይፈርዳል። አንቺ ለአላህ ስጪው። ሀቅ ካለሽ እውነት ሀቅ ካለሽ ብርቱካን አላህ በቅርቡ ፈርዶ ያሳይሻል። አልቅሰሽ ለፈጠረሽ አምላክ ስጪው። እኩዬ ካደችኝ እኮ ነው ኪዳነ ምሕረትን ማለት ነው። እኔ ምንም ያልሰጠችኝም እናቴቱ ማለት ነው። የ40,000 አልተቀበልኩም ካለኝ እናንተም ጆሮ አላችሁ። 2005 አምናለኝ ያመነች እንኳን ቢያንስ ትስጠኝ። 7,000 ልቃጠለው እንዴት ብለን 500 ብር እኔ ቤተሰቦቼ የት እንዳሉ ስንጀመር ያውቁኝም። እኔ ቤተሰቦቼ ራሴ ምራቻ አላውቅም ሳትሰጥ እንዴት ቤተሰቦቼ እኔ የት እንዳሉ ቤተሰቦቼ ማርያም ምን አያውቁኝም። አላህ ይጅም ቤተሰቦቼ ማርያም ግን በዋናት ፈሪ ነው እንጫው። እንግዲህ ምን እናርግሽ ማለት ወረበል ካባ ብላ ወላይ ብላ ማለት ምን እናርግ ብትሆን እሺ ማርያም ደረሰኝ ታምጣልኝ ማርያም ማለት ነው። ሃናን ደረሰኝ ላኪልኝ እዚህ ጋር ላሳይ ለህዝብ ደረሰኙን አሁን ዋትስአፕ ላይ ላኪልኝና ያ ደረሰኙ ይገባበት ሰው አይደለም በሐዋላ ይላክ ትልክልሻለሁ። በሐዋላ እኮ በባንክ ነው እኮ የሚገባው አይደል? የባንክ ስም ደረሰኝ ያ ሰው የቤተሰቡ አካል ነው ማን ነው እሷ የምታውቀው ሰው ነው የሚለውን እኛ እናጣራለን። እሺ ችግር የለውም። ስለዚህ ሌላ ምንድን ነው ጥያቄ ያለሽ ብርቱካን? ጥያቄ ያለሽ ሌላ ምሽዋሩን የምሽዋር ኪራይ የለኝም። አዎ የቤት ኪራይ የለኝም። ኪዳነ ምሕረትን እኔና ሳታውቅን 8 ወራችን ነው። 600 ብር ያልከፍያታለሁ። ካሳቀየችኝ ደግሞ 3 ወር ነው። የሁለት ወር ቤት ለፈጠረሽ አምላክ ለኪዳነ ምሕረት አሁን ኪዳነ ምሕረት ያልሽ ስጫትና ትፍረድልሽ። ምን ላድርግ እኔ ማሬ? ማስረጃ ብታቀርብልኝ ኦኬ። 2500 ያመነችበትን ቮይስ ደግሞ ያለችውን ሰማሽ። 1000 ሪያል ኢትዮጵያ ልኬላታለሁ ደረሰኝ አመጣለሁ አለች። ስልኩን ደግሞ ገዝቼላታለሁ ደረሰኝ አምጪ ስትባል የስልኩን አብረን ሄደን የገዛ ነው። አንቺም አዎ አብረን ሄደን ገዝተናል፣ ግን እሷ ጋር ከነበረው ብር ላይ ሳይሆን እኔ ጋር ከነበረው ነው የገዛሁት አለች። ለዛም ማስረጃ የለም እኮ እኔ ለራሴ ለሃይማኖቴ መውሸት ስለማይመቸኝ ነው። አልገዛችልኝም ብል እኔ ማስረጃ የለኝም ያለኝ ነው። ግን እኔ በራሴ ክርስቲያን ነኝ። ኪዳነ ምሕረትን ማን ነው እሷም በሃይማኖታት እውነቱን ትፍረድ። እኔ እውነትን ነው የምፈርድ። በራሴ ነው የገዛሁት የራሴ የነበረ ብር። ኦኬ ቤት ኪራይ የለኝም። 1000 ብር እናቴ ትሙት እኔ ጠለው ነው የነበርኩት። ጠለው እንዳሉ ነው የሚያውቁኝ ቤተሰቦቼ። እንደጠፋሁ ማንም አያውቀኝም። ቤተሰቦቼ የት እንዳሉ ሲጀመር አያውቁኝም። ዝም ብላ ዋሽታል የምትቀናብረው ያለችው። 1000 ብር አላገችልኝም ማርያምን ማለት ነው። ስልክ የገዛሁት በራሴ ነው። 7,000 አቃጥላኛለች። 2,700 ሪያል ደግሞ ቆጥሬ ሰጥቻታለሁ። የቤት ኪራይ ቆርጣለሁ። ካለች ደግሞ 200 ሪያል ነው ያለብኝ። ካሳቀየችኝ 3 ወሬ ነው። ራሷን በራሷ ጊዜ ማስረጃ እየሰማችሁት 2005 ያላት እያለኝ ከዚህ በላይ እኔ ምን ነገር አልችልም። ማርያምን ማለት ነው። ደረሰኝ ወደ ሌላ ሰው የላከች ብታመጣ አስደልዳላ እኮ ናት። ማርያም ቤተሰቦች እኔ አንድ ብር ልኬ አላውቅም። የራሴ አካውንትን ያለኝ ወደ ማንም ብር ልኬ አላውቅም። ዝም ብላ ነው የምትቀባጥረው ያለችው እኮ። ይኸውልሽ እኔ እናት አንቺ አሁን ማስረጃ ስለሌለ እሷም ክዳለች።
አንቺም ማስረጃ የለሽም። ስለዚህ ምንድን ነው የሚሆነው? ፈጣሪ ነው አሁን ማስረጃ የሌለውን መስረጃ ያለውን ነገር ሚዲያና ፍርድ ቤት ይፈርዳል። ማስረጃ የሌለውን ነገር ፈጣሪ ነው የሚፈርደው። ያየ ፈጣሪ ነው። ስለዚህ አንድ ፈጣሪ ከላይ ያለው አምላክ እንባሽን አይቷል። ሀቅ ካለሽ ሀቅሽን ፈርዶ ያሳየሽ። ይህንን ነው እኔ የምልሽ። በቃ ፈጣሪ ሀቢብ አምናለሁ እኮ 2005 አላት ብላለች እኮ አምናለሁ። ለምን እሺ ሰራት ብርቱካን ራሴን እያሳመምሽኝ ነው። አንዴ አዳምጪኝ። በጣም አሞኛል። እኔም በደልሽ ግን ከ2500 ላይ 1000 ልኬላታለሁ። ደረሰኛ መጣ። ፌክም ታምጣ እናጣራለን። ደረሰኙን ምንም ታምጣ ፈጣሪ ይፈርዳል እያልኩሽ ነው። ደረሰኛ አመጣለሁ። 500ን ደግሞ ስልክ ገዝቼላታለሁ። 500ን የቤት ኪራይ እቆርጣለሁ አለች። ስለዚህ ለፈጣሪሽ ነው ማልቀስ። 4400ን አላመነችም። ያመነችበት 2500ን እኮ ቮይስ ስለተገኘባት ነው ያመነችው። ያው እየሰማች ነው የምነግርሽ። ቮይስ ስለተገኘባት ነው ያመነችው። ያመነችበት ቮይስ ማስረጃ ቮይስ ስላመጣች ነው ጽፌልሽ ነበር። አዎ በጽሁፍ የጻፍሽልኝ 500 ብለሽ ስለ ቮይስ ምናምን አይደለም። መጀመሪያ ጀምረሽም ስትልኪ ነበር ቮይስ ማድሬሽ ስትይ ነበር። ሳ እኔ ያመጣሁልሽ ያንን ብር ስትናገሩ ሀናን መጀመሪያ ምንድን ነበር ያልሽው? መጀመሪያ ላይ ይሄ 2500 ያልኩትኝ ማስረጃ ታውጣ። ቆይ አዳምጪኝ። መጀመሪያ ያልሽው ሀናን እባክሽ አዳምጪኝ። እኔ ብቻ ላውራ አትበይኝ። አዳምጪኝ፣ እየነገርኩሽ ነው። 2500 መጀመሪያ ቮይስ ልኬ እና አንዲት ልጅ ጓደኛዋ ደውላ ብርቱካንን ታውቂያት ሀናንሽ አለችሽ? አዎ ብለሽ ብርቱካንን ታውቂያታለሽ ስትልሽ አዎ አልሽ። ማናት ስትልሽ 1700 የበላሻት ስትልሽ ኖ 1700 አይደለም 2500 ነው አልሻት። ይህንን ያልኩትኝ አልሽኝ። ለእኔ ደግሞ ኮሊንግ ላይ ዳይሬክት ኮል እየቀዳ ስለሆነ ስልኬ ከረሳሹ ቆርጬ ልክቻለሁ። እንትን 2500 ያልኩትኝ እሷ መጀመሪያ 4400 ስትል ነበር። በኋላ 2500 ስትል ስለነበር እንጂ 2500 እኔ ጋር ስላላት አይደለም ያልኩትኝ አልሽ። ከዛ እኔ ያልኩሽን ያላትን አዳምጪኝ። ያው እኔ በተለይ እያዳመጥኩሽ ልጅቷን እዛ 4500 እዛ 4000 እዛ 2500 እዛ ብዙ ነው የሚመጣብኝ አይደል? ልጅቷን እጄ ካሽ ላይ የሰጠችኝ 2500 ነው። ሳህ 500 ነገርኩሽ። እሺ አንድ ኦኬ 1700 መዳም ቤት ውጭ ብለሻት ሳትቀበል የወጣችሁስ? ውጭ አላልኳትም። እሺ በቃ አንቺ አላልሻትም። እሺ መዳም አባረረቻት። እሺ መዳም አባረረቻት። ከመዳም አንቺ ስላስገባሻት ደሞዟን አልተቀበልሽላትም? ከመዳም አልተቀበልኩም። ወላሂ በይ ወረበል ካባ እልክልሻለሁ። ማናገርም ትችያለሽ በግልሽ። እሺ ስለዚህ ማዳሟን ቁጥሯን ላኪልኝና አላህን የምትፈራ ከሆነ የሰራችበትን የሰራተኛ ደሞዝ እንድትሰጣት እኔ በአረብኛ ጠይቃታለሁ። እሷ ደግሞ አላህ የምትፈራ ከሆነ ምን እንዳደረገቻት ትንገርሽ። ለምን እንደተጣሉ ለእኔ ሙሲባ ያመጣችብኝ ማለት ነው በሴቲቷ። እሱ 7 እዛው አላት፣ እዛውን ትጨርስ ችግር የለውም። እኔ መዳምየውን ጠይቃታለሁኝ እና የሰው ሀቅ ማትፈራ ከሆነ እኔ አረቦች የሰው ሀቅ እንደሚፈሩ አላህን እንደሚፈሩ በልጆቻቸው እንዳይመጣ እንደሚፈሩ ነው ማውቀው። የሰው ሀቅ አይበሉም። ስለዚህ ራሷን መዳም ትክክለኛ የእሷን መዳም እንድትሰጪኝ ነው የምፈልገው። የሌላ መዳም ስልክ እንዳትሰጪኝ አደራ። አላት እሷን ችግር የለውም እሰጥሻለሁ። ጥሩ እሺ። ስለዚህ አሁን ነገ የሚጠባበቅ ነገር የለውም። እሺ ምሽዋር ነገ ስንት ነው የምሽዋር? እኔ ነው የምጠይቀኝ? አላውቅም የት እንዳለሽ በምን አውቃለሁ? በቃ እኔ እፈልጋለሁ። በቃ እኔ እፈልግና ምሽዋር እኔ ወስጄ የራሴ ሰው ጋር አስቀምጬ ከዛ እሷ ሰው እዛ ያስቀመጥኩበት ቦታ ሰው ልካ እንድትወስደው ነው የማደርገው። እሺ እሺ። ነገ እሑድ ወይ ደግሞ ቅዳሜ የ1000 ብር ደረሰኝ ትስጥሽ እንጂ ብርቱካን፣ ይሄ የኔ ኃላፊነት ነው። እኔ ነኝ ደረሰኙን ተቀብዬ እንትን የምለው። እሺ አንቺ በቃ ከዚህ በኋላ ዝም ብለሽ
ስለዚህ ሃናን ነገ እኔ ሰው ልካለው፣ ሎኬሽን ላኪልኝ ዋትሳፕ ላይ እኔ ሰው ልካለው። እሺ እና ደረሰኙን አሁን ጠብቃለሁ ዋትሳፕ ላይ። እሺ ልክልሻለሁ። እሺ አመሰግናለሁ። ጨርሻለሁ? አዎ ጨርሰናል። አመሰግናለሁ። ማሰላም ብልጥ የያዘውን ይዞ ነው የሚያለቅሰው። ምንድን ነው ዝም ብለሽ እሪ የምትይው? መጀመሪያ 500 ቢሆን ተቀበይ አይደል? ሻንጣሽን ተቀበይ። ምን ሆነሽ ነው አንቺ? ከዛው ለሚቀጥለው ደግሞ ለሀቢባ አይደለም ክደታ እኮ ነው ያስለቀሰኝ። ክደታ ነው ማርያም ማለት እኔ ማን ነው ቤተሰቦቼ ጣልም እንዳሉ ነው የሚያውቁት። ስንት ራሴን እንዳመመኝ ከሷ ጋር መጨቃጨቅ ነው የማውቀው። ለፈጣሪሽ አልቅሺ። ምንም ማድረግ አይቻልም። መጀመሪያ ነበር መጥኖ መደቆስ። ከእንደዚህ አይነት ሰዎች ጋር ስትገጥሙ ከደላሎች ጋር መጠንቀቅ። ደሞዝሽን ለምንድን ነው ጥለሽ የምትወጪው? አምነሽ እሷን በቃ የማመንሽ ዋጋ ነው ይሄ። በማመንሽ ዋጋ ከፈልሽ። ማንመኝ ያለሽ ለምን ታምኛለሽ? ደሞዝሽን ጥለሽ ውጪ እኔ እቀበልልሻለሁ ስትልሽ ለምን እሺ ብለሽ አምነሽ ወጣሽ? አንድ አልተቀበልኩም ብላ ማለች። አሁን እንግዲህ ማናችሁ ጋር ሀቅ እንዳለ ፈጣሪ ብቻ ነው የሚያውቀው እኮ። እሱ ትብላውና ማለት ነው የ2500 ሪያል ያመነችበት ቤት ኪራይ እኮ የለኝም ካሳቃየችኝ 3 ወሬ ነው። አንቺ ሀቢባ ካመነችው 2500 ላይ 1000 ኢትዮጵያ ልክ ያለው አለች። ደረሰኝ እየጠበቅኩ ነው። ደረሰኝን እዚህ ጋር አልሰጠችኝም። ሁለተኛ እኮ አልሰጠችሽም። ግን ማን ነው የሚያውቀው? መስጠትና ለመስጠቷን የሚያውቀው ማን ነው? ንገሪኝ። ፈጣሪ ነው የሚያውቀው አይደል? ፈጣሪ ነው ታዲያ። ስለዚህ ፈጣሪኛ ማስረጃ በሌለው ጉዳይ የሚያውቀው አንድ አምላክ ብቻ ነው። ፈጣሪ ነው የሚያውቀው። ሁለተኛ ስልክ ገዛውላት አለች። አንቺ እውነት አውሪ፣ እሷ እውነት ታውራ፣ ፈጣሪ ነው የሚያውቀው። እኔ እኮ አምኜሻለሁ፣ አዝኜልሻለሁ። ግን ያለ ማስረጃ ድርቅ ማለት አልችልም። 2500 ያመነችበት ቮይስ አገኝ እንዴት ሩጬ እንደሄድኩኝ አየሽ። እሱንም ምክንያት አቀረበች። እንግዲህ ፈጣሪ እንዲፈርድ ለፈጣሪሽ ስጭ። ምን ታደርጊያለሽ? ሌላ ማስረጃ በሌለው ጉዳይ አሁን ሴትዮዋ ጋር ደውላለሁኝ። ሴትዮዋን ጠይቃታለን። አንቺ የሴትዮዋ ስልክ አለሻል? የሌላ መዳም ስልክ እንዳትልክልኝ፣ አንቺ የሴትዮዋን ስልክ ላኪልኝ። ከዛ እሷ ከምትለወው ጋር ላስተያየው። ጠፋብኝ ብቻ እንዳትይ። ሌላ ስልክ ስገዛ ወደ ስቀይረው ማን ነው? እሷ ነበረ ሀይ ብላ እንትን ያደረገች ማለት ችግር የለውም። እሱ ትብላ ወድሌ ነው። ሌላ መዳም ብትሆንስ? አዎ እሷ በያለቻትን ብትልስ? አውቀዋለሁ። ስልካ 36 ነው መጨረሻ። ድምጿን አውቃታለሁ። መዳማን ማለት ነው። ድምጿን አውቃታለሁ። እዚህ ጋር አስጠጋሻት ማለት ነው። አይ አየር ላይ የአረብ ድምፅ አየር ላይ አውጥቼ አንቺን ችግር ላይ አልጥልሽም። አይቻልም። የአረብን ድምፅ ዳይሬክት ላይቭ ላይ እንትን ማለት ሴትዮዋ እኔንም አንቺንም ነው የምትከሰው ድምጿን እዚህ ጋር ብናወጣ። እሺ እኔ ሚውት አድርጌ ነው ማውራት መዳም ግን 36 መጨረሻው 36 ነው። ደረሰኝም ትላክልሽ አንድ ሺህ ብር እየጠበኩ ነው። ብርቱካን አንቺ የማንም የቤተሰብ የሚሆን የፍቅረኛሽ የሚሆን የማንንም አካውንት አልሰጠሻት? አረ እኔ ምንም አካውንት አልሰጠኋትም። ዝም ብላ ነው ኪዳነ ምሕረትን ማለት ምንም አካውንት አልሰጠኋትም። ምንም አካውንትን ያልሰጠኋትም። አይዞሽ ፈጣሪ ስጭ። ምንም ማድረግ አይቻልም። እንዲህ ነው ዘመኑ፣ የከሃዲ ነው። ምን ታደርጊዋለሽ? እኔ አሁን እንትን ሰው ስጠራጠር የሆነ ነገር ሪከርድ ሳረግ ምናምን ውይ እዚህ ድረስ ሰው አለመተማመን ምናምን ትላላችሁ። አያች በቀደም ብሩን ስትቀበይ በካሽ ቪዲዮ ቀርጸሽ ላኪልኝ አልኳት። በቀደም አንዲት ልጅ ራሱ ልጇን ወደ ሳውዲ ለማስገባት የረዳናት ጠይባ ልጁ